አብርሽ ሄርሜላን እግሯ ላይ ወጥቆ ይቅርታ ጠየቀ። እኔ ነበርኩኝ ጥፋተኛ፣ እስከ ዛሬ አንቺ ሀቀኛ ነበርሽ። ያን ሁሉ ሴራ እየሰሩት እነሱ ናቸው። ጥፋተኛ ሩታ ናት። እኔ ይቅርታ ብሎ እንግዲህ እግሯ ላይ ተደፍቶ ይቅርታ ጠየቃት ማለት ነው። በሚያሳዝን ሁኔታ ይቅርታውን አልተቀበለችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፍ ይበለልኝ። ቤተሰብ እንግዲህ ከዛ ሁሉ ውዝግብ ከዛ ሁሉ ለቅሶና ያው ጩኸት ባለፈ እንግዲህ ሄርሜላን ያው አብርሽ ዛሬ እግሯ ላይ ተደፍቶ ይቅርታ ጠይቋታል። ይቅርታ ደግሞ አልተቀበለችውም። ያው እንግዲህ ለይቅርታ ጊዜ ይፈጅብኛል በሚል ትታው ሄዳለች ማለት ነው። በነገራችን ላይ እውነት ለመናገር አይፈረድባትም። በጣም ከታመመ ጊዜ ጀምሮ እሱን ከኋላ ኋላ ስትከተል እሱን ለመመለስ እሱን የሷ ለማድረግ ያላደረገችው ጥረት ያልፈነቀለችው ድንጋይ የለም። ነገር ግን አልተሳካላትም ነበር። አንዱን ምክንያት እያመጣ ከሷ ጋር እየራቀ ነበረ። እንግዲህ ያው አንዳንዴ ሀቃችሁን እንደው ጀሌሉ ሲያወጣላችሁ እንደዚህ ነው። ያው እንግዲህ ሩታ በራሷ ጊዜ ነው እንግዲህ የእሷን ሀቅ ያወጣችው ከፍቅር ጋር በመጣመር ያው እሱን ሊያታሉትና ሲሞክሩ ሄርሜላን ሸውደዋት ስለነበረ ሩታ ያው ሄርሜላን ሸውዳት ከሷ ጋር ሆና ከፍቅር ጋር ተመሳጥረው እሱን እየፈተሸችው ነበረ። በፍተሻውም ሩታ እንዳለችው ለሄርሜላ ምንም አይነት ፍቅር የለውም፣ እኔን ነው የሚወደው፣ ለፍቅር ሁሉ ነገር ነግሯታል ብላ ነው ሩታ የተናገረችው ማለት ነው። ሩታ እኔ የፈተንኩት ስሜቱን ለማወቅ ነው ማለት ለእኔ ምን አይነት ስሜት አለው ይወደኛል አይወደኝም የሚለውን ለማወቅ ነው ብላለች። አውቅ ያለውም ተረደች ያለውም ብላለች። ይሉንታ ይዞት ነው ትላለች ሩታ ማለት ነው። እኔ የምለው በፍቅር ይሉንታ የሚባል ነገር አለ እንዴ? እንዴ ሲጀምር እንደዚህ አይነት ነገር አለ እንዴ? ጉድ እኮ ነው። የምን ይሉንታ ነው? ለማንኛውም አብርሽ ያው በዛ በጣም ተናዶ ያው እንግዲህ እሷ የትም ሄጂ ብመጣ ይቅርታ ካልኳት ትቀበለኛለች ብሎ እንግዲህ እግሯ ላይ ዝቅ ብሎ ይቅርታ ሲጠይቃት ትታው ሄዳለች ማለት ነው። አንዳንዴ ወንዶች እንደዚህ ካልተደረጉ ልክ አይገቡም ማለት ነው። ሁሌ እነሱን መከተል በጣም ዋጋ ያስከፍላል። አንዳንዴ ሴቶች እነሱን እንዲከተሏችሁ ማድረግ አለባችሁ ማለት ነው። ለማንኛውም ልክ እንደ አብርሽ ማለት ነው። አብርሽን አሁን ሄርሜላ ስንት ጊዜ ስትለምነው ከሱ ኋላ ስትሄድ እንዶ ስታለቅስ ስታስረዳው በቃ አይኑ ላይ ያለው ፊት ለፊት ያለው እውነታ ስታስረዳው አልገባ ብሎት ነበረ። ዛሬ እንግዲህ በሩታ ምክንያት በሁለቱ ስለተጣላ ያው እንግዲህ ወደ እሷ ዞሮ እሷን ይቅርታ ለመጠየቅ ወስኖ ነበረ። እሷም ይቅርታውን ግን አልተቀበለችውም ማለት ነው። እንዲሁ በቀላሉ ይቅርታውን የምትቀበል አይመስለኝም። ከዞሮ ዞሮ ደግሞ በእሱ የሚጨክን አንጀት ያላት አይመስለኝም። በጣም ስለምትወደው ተመልሶ ይቅርታ ሲጠይቃት ያው እንግዲህ ይቅርታ ታደርግለታለች ማለት ነው። ነገር ግን ሩታ እየተሸወደችው ነገር ምንድን ነው? ያው እንግዲህ ፍቅርን ወደ እሱ ስትልካት በአንድ በኩል ፍቅር ትወደዋለች ወይም ወደ ፍቅር ይሄዳል ብላ አላሰበችውም። በሌላ በኩል ደግሞ ከሄርሜላ ጋር ይህ ጉዳይ ሊያስታርቀው ይችላል ብላ አላሰበችውም እንጂ አንዳንድ ጊዜ እኮ እንደዚህ አይነት አጋጣሚዎች የተጣሉ ሰዎችን ሁላ ያስታርቃል። አይ እሷማ እንደዚህ አይነት ሴት ናት፣ በቃ ከእሷ ጋር አልቀጥልም ብሎ እኮ ወደ ሄርሜላ እኮ ሊመጣ ይችላል። ሩታ በጣም ትልቅ ስህተት ነው የተሳሳተችው ማለት ነው። ለማንኛውም አሁን እንግዲህ ሄርሜላ ይቅርታውን አልተቀበለችውም፣ ግን ደግሞ ዞሮ ይቅርታውን ትቀበለዋለች ማለት ነው። ምክንያቱም በሱ የምትጨክን አይደለችም፣ ስለምትወደው ይቅርታ ታደርግለታለች ብዬ አስባለሁ። ግን ደግሞ ሩታ ራሷን ሸውዳለች ማለት ነው። ራሷን አስበልታለች ማለት ነው። አንደኛ ከሄርሜላ ጋር ራሱ ባይታረቅ አብርሽ ወደ ፍቅር ሄዶ ነበረ። ምክንያቱም ከፍቅር ጋር ያው እንግዲህ ፍቅርም እንደምትወደው አፍ አውጥታ ቃል አውጥታ አልተናገረችም። እንዴት ትወደዋለች ማለት ነው። እና በዚህ ዙሪያ
ሩታ ይሄንን ተረድታለች ብዬ አስባለሁ። ፍቅር ሩታ ማን አብርሽን ትወደዋለች። አብርሽም ደግሞ ከሷ ጋር መሆን ፈልጎ ነበር እና ከሄርሜላ ጋር መሆን ባይፈልግ እንኳን ከሩታ ጋር ከመሆን ይልቅ ከፍቅር ጋር መሆንን መርጦ ነበረ ማለት ነው። ሩታ የዘነጋችው ይህን ነው። ለማንኛውም ግን አብርሽ ደግሞ እውነቱን ተናግሮ ነበር። አንቺ ከሁለታቸውም አርቀሽ የአንቺ ልታደርጊኝ ትፈልጊያለሽ፣ እኔ ግን ያንቺ አልሆንም ያለው ያኔ ስለተናደደ ያኔ ሁለታችን ተመሳጥረን ነው ስትለው እንጂ መጀመሪያ ተስማምቶ አብረው ኖረው ነበር ማለት አብረው ነበረ ደስተኛ ሆነው ነበረ ለተወሰነም ጊዜ ቢሆን ማለት ነው። ግን ዞሮ ዞሮ ተዛዝሮ እውነት ሲወጣ እንዲህ ነው። የሄርሜላ ሀቅ ወጥቶ እንግዲህ አቶ አብርሽ እግሯ ላይ ወጥቆ ይቅርታ ጠይቋታል። ይቅርታውን ለጊዜው አልተቀበለችውም። ነገር ግን ሀቀኛ ስትሆኑ ሀቃችሁ አንድ ቀን ይወጣል። ምንም ቢዘገይ ማለት ምንም ቢዘገይ። አሁን ባለፈው ሄርሜላን ማንም ሊሰማት አልቻለም ነበር። ምንም ጥፋት ሳይኖርባት አብርሽ ጥፋተኛ ነሽ ብሎ ከሷ ጋር እኮ ነበር። አሁን እንግዲህ ይቅርታ ጠይቋታል ማለት ነው። እስኪ እንግዲህ ይቅርታ ትቀበል አትቀበል እንግዲህ ቀጣይ የምና ይሆናል። እስከዛ በያላችሁ በሰላም ሁኑ። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።